ሰላም ሰላም እንዴት ዋላችሁ? ላይቭ ነኝ ብዬ አስባለሁ። እንግዲህ ቃል በገባሁት መሰረት ላስት ዊክ the whole week አናውንስ ሳደርግ ነበር ለአንድ ወር ያህል ለ5 ደቂቃ የሚሆን 10 ደቂቃ የሆነች ቶፒክ ይሻወራና ያችን አውርቼ እወጣለሁኝና ዛሬ አይታችሁት ከሆነ ርዕሴ is an online business is a real or scam ብዬ ነው የምጠራው። ምክንያቱም እንግዲህ ይሄንን ቢዝነስ ከተቀላቀልኩ ለማታውቁኝ እንግዲህ ዛሬ ይሄን ፔጅ ላይ ያያችሁት ሀና እባላለሁ። የምኖረው በአሪዞና ነው። የአንድ ልጅ እናት ባለትዳር ቋሚ ስራ ላይ በተጨማሪ ደግሞ ይሄን ኔትወርክ ማርኬቲንግ፣ ዲጂታል ቢዝነስ፣ ኦንላይን ቢዝነስ የፈለጋችሁትን በሉት ከ4 ዓመት በላይ ራን አረጋለሁ። ይሄ ፔጅ የተከፈተው ይሄን ቢዝነስ ራን ለማድረግ ነው። ስለዚህ ወደኋላ ሄዳችሁ ወደ ባዮዌ ላይ ብትገቡ መቼ ይሄ ቢዝነስ ፔጅ ክሬት እንደተደረገ ልታዩት ትችላላችሁ ማለት ነውና እኔ ይሄን ቢዝነስ አይ ቲንክ ስለ ኦንላይን ቢዝነስ ሲወራ ብዙዎቻችን አይምሮአችን ውስጥ የሚገባው ምንድነው ኦንላይን ቢዝነስ ስካም ነው አይደል? እኔም እንደናንተ ነበርኩ ማለት ይሄ ኢትስ ናት ማንም የሚያውቀው ነው። yes ስካም አይደለም አለለም፣ ምክንያቱም ስካም የሆኑ ቢዝነሶች እንዳሉ አውቃለሁ። ትልቁ ነገር ግን ሁሉም ኦንላይን ቢዝነስ ስካም ነው ወይ ነው ጥያቄው። ስለዚህ ያንን ደግሞ እኛ በራሳችን የተሰጠን ነገሮች አሉ። ስካም ናቸው አይደሉም፣ ሪል ነው አይደለም የሚለውን ማየት የምትችሉበት የተለያየ ሜተዶች መጠቀም ትችላላችሁ። በተረፈ ግን በጭፍን ማለት ነው ያኔ እኔም በጭፍን ኦንላይን ቢዝነስ ሲባል ሁል ጊዜ ብዙዎቻችን አንደኛ የሚጨበጥ ነገር ስላልሆነ እንፈራለን። ፊዚካል ቦታ ስለሌለው የተለያዩ ነገሮች ውስጣችን ላይ ብቻ ኦንላይን ኔትወርኪንግ ምናምን ሲባል ብዙዎቻችን ብዙ ሰውም የሚለው ብር ተበላሁኝ እንዲሆንኩኝ እንዲህ ነው እንጂ ሪል ቁጭ ብለን በድፍረት እነዛ ኔትወርክ ማርኬቲንግ ብለው የሚያወሩትን ሰዎች አንጠይቅም፣ ወይንም ስለሚያወሩት ነገር ወይም ስለምናወራው ነገር ዲቴይል ኢንፎርሜሽን አንጠይቅም። ፎር ኤግዛምፕል የመጀመሪያው ስቴፕኛ ቢዝነስ ላይ ስትመጡ ሁልጊዜ የምናወራው ምንድነው? ነፃ ገለጻ ተመልከቱ እንላለን። ነፃ ገለጻውን ከሚመለከቱ ሰዎች ይልቅ አብዛኛው ሰው እናንተ ምን አያችሁ አንቺ ንገረኝ የሚል ሰው ይበዛል። ስለዚህ ለዛሬ ማውራት እንፈልገው ኦንላይን ቢዝነስ ኖት ሁሉም ኦንላይን ቢዝነሶች ስካም አይደሉም። ስለዚህ yes there is real ቢዝነሶች አሉ። እነዛም ቢዝነሶች ደግሞ እናንተ እንዴት ነው ትክክለኛው የቢዝነስ ኦንላይን ቢዝነስ የቱ ነው የሚለውን ማን ነው ማጣራት ያለበት? ፈላጊው ነው፣ እናንተ ናችሁ ማለት ነው። ምክንያቱም እኔ አንድ ቢዝነስ ይዤ ስመጣ this is not scam scam ማለት ኤስ እንዲና scam ማለት ኖት ሹር እንደማለት ነው አይደለ? ብዙ ጋር እንደውም ባለፈው ጊዜ እንደውም ስካምን እንትን አድርገንላችሁ ነበር አይደለ? SCAM ብሎ ነው የሚያውና still confused about money ማለት ነው ብለን ስካምን ዲፋይን አድርገነዋልና ብዙዎቻችን አሁንም ስለ ስካም ነው ይሄ ኦንላይን ቢዝነስ ማለት ስካም ነው ካለን በቃ you are still confused about the money ያንን ነገር እንዴት ስካሙን ከሪሉ እንዴት መለየት አልቻልኩም እያልን እያወራን ነው ማለት ነው። ምክንያቱም ሪል ቢዝነስ እየተሰሩ ያሉ ነገሮች ስላሉ እኛ የያዝነው ቢዝነስ ሪል ነው፣ ሊጅት ነው፣ ሌጋል ነው፣ በአሜሪካ ይታወቃል፣ ታክስ ከፋዮች ነን፣ W9 እንከፍላለን። ስለዚህ ሌጅት ቢዝነስ የሆነ ቢዝነስ ስካም ነው ሊባል ስለማይችል ይሄንን ነው አጣሮ የምንላችሁ። ፕሮዳክት አለው ወይ ሰርቪስ አለው ወይ በቃ ከስካምነት የሚለዩቸው የተለያዩ ሲጀመር ስካም ብለው የሆኑ ቢዝነሶች እንዲህ ፊታቸውን ገልጠው እንኳን አያሳዩም አይደል? የምኖረው እንዲህ ነው፣ ልጅ አለኝ፣ እንደዚህ ቦታ ነው የምኖረው ሁሉ ዲቴል አያወራም። ስካም ያወራ አንደኛ ኢቨን ኢሜል እንኳን ሲልኩልን ምንድነው ትክክለኛ ያልሆነ ኢሜሎች ነው ሊንክ አድርገን እንድንገባ የተለያዩ ነገሮች ነው የሚልኩት። ስለዚህ አንደኛ በዛ ማረጋገጥ ትችላችሁ። ሁለተኛ እኛ ቢዝነስ ውስጥ ስገቡ የመጀመሪያ እንኳን እድል ስንሰጣችሁ ነፃ ገለጻ ነው የምትመረግ። ነፃ ገለጻ ኢሜል እና ስም ለምታስቀምጡት ኢሜል ኤቭሪዌር። አሁን እኮ ወልማርት ስትሄዱ ኦር ኤኒ ስቶር ስትሄዱ ፕሪንት አውት ፔፐር ለመቀነስ ምን ያደርጋሉ? በኢሜላችሁ ወይም በስልካችሁ ቴክስት ይልኩላችኋል፣ ሪሲቱን ማለት ነው። ስለዚህ ኢሜላችሁን ኤቭሪዌር ለምትሰጡት ኢሜል just give your email get the information ማለት ነው።
149 ብር ስከፍሉ ሪሲት እንሰጣችኋለን 149 ብር ስከፍሉ ራሱ ምንድነው it's not a business owner ሆናችሁ ሳይሆን get information ከኛ ጋር ለመስራት መጀመሪያ ኢንፎርሜሽኑን አገኙ ከዛ ይሄ ለኔ ነው ይሄ ለኔ አይደለም ብላችሁ የምትወስኑበትን ነገር እንድትወስኑ እድልን ስለዚህ ሁሉም ዛሬ ላይ just ሰርጥቼ መውጣት እንፈልገው ኢንፎርሜሽን ምንድነው አንደኛ ሁሉም ኦንላይን ቢዝነስ is not a scam ካላችሁ still you are confused about money ነው ብያለሁ ስለዚህ confused የሆነባችሁን ነገር እኛና ሪል እናርገው ወይም እኛ እናጣራላችሁ እኛ በቃ የተጠራጠራችሁበት ነገር እኛ እናብራራላችሁ ስፔሻሊ እኔ ሳወራ ሁሉ ጊዜም እንደምለው ስለኔ ቢዝነስ ነው ብዙ ኦንላይን ቢዝነሶች አሉ ሌሎችም ቢዝነሶች ግን መወከል አልችልም እኔ መወከል የምችለው ስለምሰራበት ነው እኔ የምሰራበት ደግሞ የመጀመሪያው ስቴፕ ስምና ኢሜይላችሁን አስገብታችሁ 90 ደቂቃ ነፃ ገለጻ መከታተል ነው የሚጠየቅበት ከዛ ደግሞ it's 100% ሌጀት ነው ስለዚህ W9 እየከፈልኩኝ ታክስ የማገኝበት ሪተርን የማገኝበት ከሆነ I am legal ማለት ነው ስለዚህ it's not scam ማለት ነው ሁለተኛ እዚህ ቢዝነስ ውስጥ quick reach አይደለም በቃ ዛሬ ገብታችሁ በ6 ወር ውስጥ ይሄን ያህል ወይም በአንድ ወር ውስጥ ይሄን ያህል ታገኛላችሁ አንላችሁም ቢዝነሱም እንደዛ አይደለም yes ትመጣላችሁ ትሰራላችሁ you gonna get rich ያ ግን ሪች የምትሆኑት በዚህ ጊዜው ሳይሆን እናንተ ባወጣችሁት ኤፈርት ልክ ነው ስለዚህ 1 አመትም ይፍጅባችሁ 6 ወርም ይፍጅባችሁ 3 አመትም ይፍጅባችሁ 5 አመት የእናንተን ኤፈርት ይፈልጋል ስለዚህ ያወጣችሁትን ኤፈርት ያህል you gonna get what you get ማለት ነው እንጂ በዚህ ይሄንን ያህል ብር ገዝታችሁ በቃው ይሄን ያህል ታገኛላችሁ ብለን ጋራንቲ የምናረጋው ነገር የለም ካቶ ያ ጋራንቲስ የሚሆነው በማን ነው በኔና በኔ ነው በመሰራው ሰው ነው ስለዚህ እናንተም ልክ መግባት ሲፈልጉ ራሳችሁ ነው ጋራንቲ የምታረጉት እምነት ያስፈልጋል አንደኛ ምክንያቱም አንድ ነገር ከመጀመሪያው እግዚአብሔር ቢፈቅድና ቢወድ ይሄን አደርጋለሁ ይሄን ሰራለሁ ብለን ነው የምናረጋው አይደል ስለዚህ መጀመሪያ የምንሰራው ነገር እንደሚያዋጣን ለኛ እንደሆነ ማመን ያስፈልጋል ከዛ በኋላ ምን ይጠይቃል እኛ ቁጭ ብለን መስራት ይጣበቅብናል ካልሰራን እስናት ሼር ሆልደር የገባነው ነገር ስለሆነ በአመቱ መጨረሻ የሚያመጣው ትርፍ ስለሌለ ማለት ነው ስለዚህ እኛ በሰራነው ልክ ምን ያመጣል ሪተርን ያመጣል ማለት ነው ስለዚህ የሆነ ቶሎ ሀብታም የሚያደርግ አይደለም yes ያሰራል ይከፍላል እኛ በሰራነው ልክ ማለት ነው በተረፈ ቢዝነሱ ያው ሌጂት ነው ብያችኋል ይሄንን ሁሉ ነገር ቼክ ካደረጋችሁ በኋላ የመጨረሻው ስቴፕ እናንተ ሳይን አርጋችሁ በራሳችሁ ወደዳችሁት ልክ ወደ ቢዝነሱ መቀላቀል ነው ከዛ በፊት ግን ምን ይጠይቃል ቁጭ ብሎ 90 ደቂቃ ነፃ ገለጻው መመልከት ስለዚህ ቃል በገባው መሰረት እንደ እግዚአብሔር ፈቃድ ለ5ም ለ10ም ደቂቃ መጥቼ የተለያዩ ቶፒኮች እጄ እናንተ ይዛችሁ በመትመጡት ጥያቄ ከተለያየም ቦታ የምሰማውን ጥያቄ እሺ አንድ ወር ሙሉ ለ10 ለ15 ሚኒትስ በተቻለኝ 5-10 ደቂቃ ውስጥ ለማውራት ሞክራለሁ የመጀመሪያውን ዛሬ ሀብዬ ጀምሬያለሁ ያው እንደውም ዛሬ ቢያልቅብኝ ሲል ኖ ፕሮሚስ የገባሁት ፕሮሚስ ነው ብዬ ነው የመጣሁትና ትልቁ ነገር ኦንላይን ቢዝነስ ስትባሉ ጆሮአችሁን አትድፈኑ አንዳንዴ አይናችሁን ግልጥ አርጋችሁ let's see the opportunity ብላችሁ ኦፖርቹኒቲን ተመልከቱ ምትያዩበትን ወይንም የሆነ ሊስት አውት አድርጉ የቱ ከየትኛው ቢዝነስ ይሻለኛል የትኛው ከየቱ ልምረጥ የምትሉበትን አይዲያዎችን ሰብስቡ በተረፈ ግን ሁሉም ቢዝነሶች ኦንላይን ቢዝነሶች is not a scam ስለዚህ ስካም ካልሆኑ just check it out one of it is ours ብዬ ስለምል ሳይን አፕ አርጉ ኢሜይላችሁን ስማችሁን አስገቡና ነፃ ገለጻውን ጠይቁ ምንም አይነት question ቢኖራችሁ ስልኬን ሰጣችኋለሁ ወይንም ደግሞ በሜሴንጀር ብትልኩልኝ ለመመለስላችሁ ዝግጁ ነኝ ኮሜንት አድርጉ ኤኒቲንግ ጥያቄያችሁን ድሮፕ አድርጉ ለራሳችሁ እድል ሰጡ እንግዲህ 2025 ጨርሰን 2026 ልንል 4 ወር ነው ይቀራል ከአንድ ወር በኋላኛ ኦክቶበር 90 days ቻሌንጅ እንጀምራለን ግን እኔ አንድ ወር ቀደም ደግሞ የራሴን ቻሌንጅ ብዬ ነው የመጣሁት በተረፈ ግን 4 ወር ቀርቶናል በዚህ 4 ወር ውጭ አገላለን ሰዎች በዚህ 4 ወር ውስጥ ምንድነው እየሰራን ያለነው
ያሰብነውን እንደው ከሀፍ በኋላ 4 ወር እንግዲህ ምን ኳርተር ነው የቀረን እንደማለት ነው ከዚህ በኋላ እና ያሰብነውን ያቀድነውን እየመራን ነው። ካልሆነ ግን ሌትስ ዱ አሁንም ባለን ጊዜ መስራት እንችላለን። ሰው ነገ ካለ አክሽን ቴከር አይደለም። ስለዚህ ቴክ አክሽን ዛሬ ሳይን አፕ አድርጉ። ነፃ ገለጻውን ተከታተሉ። ጥያቄዎቻችሁን ድሮፕ አድርጉልኝ። በተረፈ ደግሞ አዲስ ዓመት ደግሞ በአበሻ የምትሄዱ በአበሻ የምትቆጥሩ ሰዎች ካላችሁ እንግዲህ የተወሰኑ ቀናቶች ነው ቀሩና አዲስ ዓመት ልንል አንድ 10 ቀንም አይሆንም የቀረን። እናንተስ ምን እያደረጋችሁ ነው? በጊዜያችሁ ተጠቀሙበት። ኦፖርቹኒቲ ቴክ አክሽን ካላረግን ድሪም ይሆናል እንጂ እውን አይሆንም። ስለዚህ ህልማችንን ወደ መጨረሻው ለማሳካት ግባችንን ማሳካት ካለብን ከእንቅልፋችንም ከምናችንም ሰውተን ታሪክ መስራት አለብን። ያ የሚሆነው ደግሞ ቁጭ ብሎ አክሽን ወስዶ በመማርና ራስን በማስገዛት ነው ላለው። እንግዲህ የመጨረሻ ጥያቄ ካላችሁ ድሮፕ አድርጉልኝ። ሳይን አፕ አድርጉ። ከስር ምንድነው ዌብሳይቴን አስቀምጥላችኋለሁ። ሰላም ሁኑ። ሰላም ያገናኘን። የነገ ሰው በለን። ነገ ሌላ ርዕስ ላይ እንገናኛለን። ለ5 ደቂቃ አውርቼ ነው መውጣው። ፎር ሹር ነገም እንደዚሁ ቢዚ ታይት የሆነ ስኬጁል ይኖረኛል። ግን ዛሬ ያዳመጣችሁኝ አመሰግናለሁ። ኮሜንት አርጉ፣ ሼር አርጉት፣ እንደገና ላይክ አርጉና ለሰዎች አድርሱልኝ እላለሁ መልእክቴን። አመሰግናለሁ። ደህና አደሩልኝ።